የባለ ጉዳይ ፋይል ተፈልጎ የማይገኝበት ያ ፋይል ቶሎ አይሰራልም ፋይል ጠፋ ህጋዊነት ተቀባይነት ያጣበት አንድ ግለሰብ እንደፈለገ ማድረግ እንደሚችል የትኛውንም መሬት ላይ የመሬት ቢሮ ሰራተኛ ነኝ ብሎ በኮንፊደንስ በከተማ ውስጥ አይናገርም። መፍትሄው ምንድነው ነው? በፊት ያለውና አሁን ያለው ሰማይና ምድር ነው። 100% ዲጂታላይዝ አድርገናል። ይሄ ትልቅ ውጤት ነው። ያልተሟላ ነገር ካለ ከዛው ኖቲፊኬሽን ይመልስለታል። መዝናኛ ቦታ ነው ይመስላል። አጠናቀን ዛሬ አፋችን ሞልተን አዳማን መሬት ማስተዳደር ችለናል። ብዙዎች ለኑሮ ይመርጧታል። ፍቅሯን የቀመሱ ሁሉ ስለ ፍቅር ከተማነቷ ተቀኝተውላታል። እንኳን ለተወለዱባት አድገውባት ይቅርና አልፎ ያጅ መንገደኛ ጭምር ተመራጭ ተወዳጅ ተናፋቂ ውብ ከተማ ናት አዳማ። የአዳማ ከተማ በ1908 ዓመተ ምህረት ነበር የተመሰረተችው። የቆዳ ስፋቷም 62484.5 ሄክታር መሬት የሚሸፍን ነው። ከተማዋ 4 መውጫና መግቢያ በሮች ሲኖሯት ከ1 ሚሊዮን በላይ ሕዝብ ተዋዶና ተሳስቦ ይኖርባታል። ይህች የብዙዎች ምርጫ ውብ ከተማ የመሬት አስተዳደር ሥርዓቷ ብልሹና ያልዘመነ በመሆኑ ምክንያት በሌሎች ገጽታዎቿ የመወደዷን ያህል በአገልግሎት አሰጣጥ ዘርፍ የሕዝብ ቅሬታና ምሬት የገነነባት፣ ስሟ በአዎንታ የማይነሳ ግብሯ በበጎ የማይወሳ መሆኗ የማይካደው ሌላኛው ገጽታዋ ነበር። በተለይም የመንግሥትና የሕዝብ ሀብት የሆነው መሬት በጥቂት ግለሰቦችና ደላሎች እጅ መውደቁ በእንቅርት ላይ ጆሮ ደግፍ ሆኖ ትልቅ ዋጋ ሲያስከፍላት ከርሟል። የአዳማ ከተማ አስተዳደር መሬት ቢሮ ከዚህ ቀደም ይከተለው በነበረው ብልሹ አሰራር መነሻነት የባለ ጉዳይ ፋይል ተፈልጎ የማይገኝበት፣ ሕጋዊነት ተቀባይነት ያጣበት፣ በግለሰቦች ፍላጎት የሚሾር የተንዛዛና የተዝረከረከ የአሰራር ስርዓት የነገሰበት ተቋም ነበር። ከዚህም የተነሳ የሕዝብ ቅሬታ እየጨመረና በመንግሥት ላይ ያለው እምነት ከዕለት ወደ ዕለት እየተሸረሸረ እንዲመጣ አስተዋጽኦ ሲያደርግ ቆይቷል። መዝገብ ቤቱ ጠባብ ስለሆነ ፋይሎቹን በረድፍና አንዳንድ ቦታዎች እንደ ላይስተካከሉ ይችላል። በዛን ሰዓት ነው ፋይል ጠፋ እየተባለ ዛሬ አልተገኘም ነገና ዛሬ ሲመጣም ደግሞ በተባለው ቀን ደግሞ ሰራተኛው አይገኝም ማለት ነው። የሰው ሰነድ ብዙ ጊዜ ተፈልጎ የሚጠፋበት ሁኔታና መረጃ አያያዞች ፈተና የነበሩበት፣ ሀብት ለማስተዳደር ብቁ ያልሆነ መንግስት የራሱንም መረጃ አያያዝና የህዝቡን መረጃ አያያዝ ላይ ችግር የነበረበት ሁኔታ ነበረ። አሁን ችግሮቹ ስር እየሰደዱና ከቁጥጥር ውጭ እየሆኑ መጥተዋል። በኃላፊነት ቦታ ላይ የተቀመጡ አመራሮችም በዚህ መንገድ መቀጠል እንደማይቻል ተረድተዋል። ችግሩ ስር ነቀል መፍትሄ እንደሚያስፈልገውም ጽኑ አቋምና የጋራ እምነት ተይዟል። ማነቆቹ ደረጃ በደረጃ መፍትሄ ያገኙ ዘንድ አስቀድሞ የችግሩ መጠንና ስፋት በግልጽ መታወቅ ስላለበት ይገጥሙ የነበሩ ተግዳሮቶችን አንድ በአንድ ወደ መለየት ተግባር ተገባ። የህዝብ ሀብት እዛ የነበረውን መሬት አያያዝ፣ መረጃ አያያዝ ፈተና ስለነበረ የከተማ ልማት ጥያቄም ፈተና ነበር። ገቢ ስለማይኖር
መሬትን እንግዲህ ህገወጥ ስለነበረ ብዙ ህገወጦች ስለነበሩ መሬትን እንዲሁ ነው እንጂ አናውቀውም ማለት ብዙ ኦቨርላፖች ህዝቡ ምንም ኮንፊደንስ የማይኖር የራስ የኛም ቢሮ ቢወስድ አንድ ግለሰብ ምንም የምትከላከልበት ምንም ዋስትና የለም። ብዙ በዛ በነበረ ግምገማ አንድ ቦታ ላይ ከ17 ካርታ በላይ የወጣበት ባለሙያ ያነሳው ነበር ያየነው። ኦቨርላፕ ቀላል ነው። ከኦቨርላፕ የበለጡ ችግሮች የነበሩበት በተለይም በመሬት አገልግሎት ዘርፍ ለረጅም ዘመናት ማነቆ ሆነው የቆዩ ጉዳዮች በዝርዝር ከተለዩ በኋላ አመራሩና ባለሙያው ችግሩን የጋራ ለማድረግ ጥልቅ ውይይቶችን ማካሄድ ጀመረ። የመጀመሪያ ይሄ ችግር ሲነሳና ችግሩ ተመልሶ ፕሬዘንት ሲደረግ ባለሙያው ችግሩን የፈጠርኩትም መፍትሄ የማደርገውም እኔ ነኝ ብሎ ቃል እንዲገባ ነው የተደረገው ማለት ነው። በዚህ ግምገማ ውስጥ ከቦታቸው የተነሱ አሉ፣ ከስልጣን የወረዱ አሉ፣ ከወረዳ ከከተማ ወደ ክፍለ ከተማ፣ ከክፍለ ከተማ ደግሞ ወደ ወረዳ የወረዱ አሉ፣ ሙሉ ለሙሉ ደግሞ ከሴክተሩ ይወጡ አሉ ማለት ነው። ችግሩን የጋራ ለማድረግ የመሬት አስተዳደር ባለሙያዎች፣ አመራሮች ከከተማ እስከ ዛኔ ቀበሌ ነበረ እስከ ቀበሌ ያለው በሙሉ ዶክመንት አዘጋጅተን ዩኒቨርሲቲ ገባን ማለት ነው። ጥልቀት ስለነበረው ችግሩ ዲፕ ውይይት ይፈልግ ነበረ። ስልጠና ግምገማዊ ስልጠና ነክ ግን ችግሩን የማወቅ የችግሩን ጥልቀት ላይ የመግባባት የጋራ የማድረግ ላይ ነበር ትኩረት ያደረግነው። እኛ ካሰብነው በላይ ባለሙያው ዝርዝር ሁኔታዎችን አነሳ ማለት ነው። ትክክል ናችሁ፣ ይሄ ከተማ መንግስት መሬትን አያውቀውም፣ ከኛ ውስጥም የተወሰኑ ናቸው መሬትን የሚያውቁት እንደፈለጉ የሚያደርጉት። እኛም አንዳንዶቻችን አንዱ ባጠፋው ነው የምንጠየቀው፣ አናውቀውም። አንድ ግለሰብ እንደፈለገ ማድረግ እንደሚችል የትኛውንም መሬት ላይ ይሄን ለየን። ማነቆቹና የችግሮቹ ባለቤቶች ሁሉ በውል ተለይተው የጋራ መተማመን ላይ ተደርሷል። ያ ብቻውን ግን ወደ ታለመው ግብ አያደርስም። የታሰበውን ውጤት ማምጣት አያስችልም። ቀጥሎ ሰነድ ተዘጋጅቶ የመፍትሄ አቅጣጫዎችን ወደ ማፈላለግ ተግባር ነበር በቀጥታ የተገባው። ችግሩን ከለየም በኋላ ፈተና የነበረው ችግሩን እንዴት እንፍታ ነው። መፍትሄው ምንድነው ነው? መፍትሄው በሰዓቱ ማንም አላነሳም። ችግሩን በደንብ አንስተናል። መፍትሄው ላይ አልገባንም። የመፍትሄ አቅጣጫ ማፈላለግ ነበረብን። ሰው ምንድነው እንደ መፍትሄ ወሰድነው ራሳቸውን የመፍትሄ አካል ማድረግ እንደ አንድ ወሰድ። ተባበሩን፣ አግዙን፣ ሀሳብ አምጡ አልናቸው። ብዙዎቹ እነዚህም በሙሉ ሴክተር አባራቸውና በአዲስ ይተኩ የሚል ሌሎቹ የተወሰኑ 6-7 ሰዎች የሚሆኑት የሆነ ካዳስተር የሚባል ነገር ተጀምሯል። አዳማ ላይ ዲጂታላይዝ ቢደረግ ጥሩ ነው አለ። 1-3 አገኘውና ስለ ካዳስተር ሰዎችን ጠያየኩ። እውነት ነው ተጀምሯል። እንደውም ሰርቨር ሁሉ አለን፣ እንደዚህ የሰለጠኑ ልጆች ሁሉ ነበሩ አሉ። ማን ነው ያስጀመረው? ጠቅላይ ሚኒስትር ዶክተር አብይ አህመድ በነበሩ ጊዜ አስጀምሮ ነበር፣ ግን ተረሳ አሉ። ምንድነው እንትኑ ምንድነው ፋይዳው? ዲጂታላይዝ ይደረግና ኦቨርላፕ ያስቀራል። በትክክል አዎ። አሁን ምን ወሰነ? ማባረሩ የባሰበትን ችግር የለውም። በራሳቸውም የወጡ ነበሩ። በቃ እኔ አልመጥንም እኔ አጥፍቻለሁ ብሎ በትክክል የወጡ 10 ምናምን የሚሆኑ ልጆች ወጡ ከሴክተር ወደ ሌላ በትክክል አምኖ ማለት ነው። ከዛ እኛ ሰው ማባረሩ አሁን ገና ከተማውን አላወቅነውም፣ አይጠቅምም። ምንድነው ይሄ ዲጂታላይዜሽን እናንብብ ብለን መስከረም ውስጥ ወደ እቅድ ገባ። በቀረበው የመፍትሄ እቅድ ላይ ጊዜና ትኩረት ተሰጥቶበት ውይይት ከተደረገ በኋላ መሬትን በአግባቡና በቴክኖሎጂ መምራት ወሳኝ ስለመሆኑ
ድምዳሜ ላይ ተደረሰ። ለዚህም የካዳስተር ሲስተምን መዘርጋትና መተግበር ተመራጭ መፍትሄ ስለመሆኑ ታመነበት። ሲስተሙ ተግባራዊ ይሆን ዘንድም ሙያዊና የበጀት ጉዳይን ጨምሮ ሌሎች ዝግጅቶች መደረግ ጀመሩ። ችግሩ ላይ ተግባብተናል። የመፍትሄ አቅጣጫው መጥቷል። ዲጂታላይዝ ማድረግ ነው የሚል ነው። እቅዱ ላይ ስንገናኝ አሁን እቅዱ ላይ የግድ ስቴክሆልደርስ መሰብሰብ ይፈልጋል። ለአመራር አቀረብን፣ እቅዱን አወጣንና የአፈጻጸም አቅጣጫ ላይ ምን ማድረግ ነበረብን? እቅዱ ላይ ምንም እንኳን ብንግባባም መፈራረም ነበረብን። ከየክፍለ ከተማና መሬት አስተዳደር ኃላፊዎች ጋር ወደ ፊርማ ስነ ስርዓት ገባን። ባለሙያ ለየን፣ ማህበራት አደራጀን፣ አሰለጠን፣ ኢንሳን አነጋገርን፣ አሰለጠኑ፣ ወደ ስራ ገባን። ጉልበታችንና እውቀታችንን ሳንቆጥብ ሙሉ ለሙሉ ስራ እንሰራለን። ሁለተኛ ሰዓት ጨምረን ሰዓትና ቀን ጨምረን 7/24 ማለት 7 ቀን 24ቱንም ሰዓት ሰው ሲደክመው ብቻ ለማረፍ ማለት ነው። እስከ ማታ እስከ 2 ሰዓት ድረስ እንዲሰራ ከዛ በኋላ ደግሞ ሲደክመው ሌላው እንዲተካለት ማለት ነው በማድረግ መስራት እንዳለብን ስራን በብዛት በፍጥነትና በጥራት እንደ ሞቶ ማለት ነው መስራት አለብን። እነኚህ ያቀርናቸው ስራ ላይ እንቅፋት የሚሆን ማንኛውም ሰው የከተማችን ጠላት ነው በሚል መርህ ነው ወደ ስራ የተገባው። የካዳስተር ሲስተም በታሰበው መንገድ ተግባራዊ እንዲሆን ህጋዊ መሆን ሲገባቸው በተለያየ ምክንያት ካርታ ሳይኖራቸው ለሚኖሩ ባለይዞታዎች ህጋዊ ካርታ የመስጠትና ህገወጥ ግንባታዎችን የማስወገድ ሥራ አሰራርንና መመሪያን በተከተለ መልኩ በብቃት ተግባራዊ ሆነ። ይህም የካዳስተር ሲስተምን በተባለው ፍጥነት ለማከናወን ትልቅ አዎንታዊ ሚና ነበረው። ከህግና ከደንብ ውጭ የተሰሩት ይዞታዎች ሙሉ ለሙሉ ቶታሊ ወደ 216 ሄክታር ላይ የሰፈረ ህገወጥ ግንባታ ሙሉ ለሙሉ ፈርሶ ለሌላ አካል እንዲተላለፍ ሆኗል። ወደ 41 ሺህ አካባቢ የሚሆኑ ነባር ይዞታዎችና ከሊዙ አዋጅ በፊት የነበሩ ይዞታዎች ሪጉላራይዝ እንዲሆኑና የካዳስተር ኢንፑት እንዲሆኑ ሆኗል ማለት ነው። እነኚህን ሁሉንም እቅዶች በአንድ ላይ በተለያየ አካላት በቅንጅት ተገቢውን ሰው ድጋፍና ክትትል አድርገን ነው ስንሰራ የቆየ ነው ማለት ነው። ትንሽ እይታችን ካዳስተርን ብቻ ብንሰራ ስለማይሄድ ሌሎች አንድ እቅዱ ሪቫይዝ አደረግ። ምን አደረግን? አንድ ስራ ካዳስተር ዲጂታላይዝ እናርግ። ሁለተኛ ሬጉላራይዜሽን። ከተማ ውስጥ ሄደን ስናይ በብዛት ደግሞ ህገወጥ ግንባታና የድሮ ይዞታዎች ነበሩ። ሌጋል ካርታ የላቸውም። ታይትል ግማሹ ሊኖረው ይገባ ነበረ። በእኛው አጠቃላይ ድክመት የላቸውም። ግማሹ በጨረቃ በህገወጥ መሬት የያዙ ነበሩ። አንዱ ሁለተኛ ስራ ብለን ያመጣ ነው ሬጉላራይዜሽን። እሱንም ህጉ አለ 2008 ይወጣ ይቻላል። ህጉን ማነሻ በማድረግ እሱን ደግሞ የእቅዱ አካል አደረግ። በዚህ ሰዓት እድላቸው ሆኖ ባለስልጣኖቻችን እንባችንን ሊያብሱ በዚህ እየተቆጣጠሩ እየመጡ ላደረጉልን የሥራ ቅልጥፍናና ፈጥኖ መፈጸም በእውነቱ በእግዚአብሔር ስም እናመሰግናለን። ምንም እንኳን የካዳስተር ሲስተም መተግበር የመሬት አገልግሎት ላይ ያለውን ችግር የሚፈታ ቢሆንም ሲስተምን ተግባራዊ ለማድረግና ለመጨረስ ግን ያጋጠሙ ተግዳሮቶቹ ቀላል አልነበሩም። እውነትም መሬትን ዲጂታል ማስተዳደር ይቻላል የሚለው ማሳመን ፈተና ነበር። እሱን አለፍን ማለት ነው፣ አንዱ ተግዳሮት። ሁለተኛ እነዚህ የሚያስፈልጉ ቁሳቁሶችን ማሟላት ፈተና ነበረ። እሱንም ባለን ከሚመለከታቸው ሴክተር መስሪያ ቤት ከኢንሳ፣ ኢትዮ ቴሌኮም ከሚመለከታቸው የከተማና መሰረተ ልማት ሚኒስቴር
የሳይንስና ቴክኖሎጂ ኦሮሚያ ሳይንስና ቴክኖሎጂ ባለስልጣን ከነዚህ ጋር ሁሉንም አሉ የሚባሉ ሪሶርሶችን የሰው ኃይልን በማምጣት እሱን ለማለፍ ጥረት አደረግን። ደላላዎችን የማለፍ ደላላን የመቋቋም ባለሙያዎችን ይገዙባል፣ ሚዲያ ይጠቀማሉ፣ ስራውን የማጠልሸት ህዝቡ ራሱ በዚህ እምነት እንዳይፈጥር ካዳስተር ችግር ነው፣ ካዳስተር ለመውሰድ ብር ይጠየቃል። እውነት ሊኖር ይችላል፣ ግን እንትኑን እግራቬት የማድረግ ህዝቡ ከካዳስተር እንዲሸሽ ከፍተኛ ስራ ይሰራ ነበር። እሱን በጥበብና ህዝቡን በየጊዜ በማወያየት ወደ የአካባቢው ሄደን በማነጋገር ካዳስተር ያለው ፋይዳ ላይ በየጊዜ በመነጋገር ችግሮቹን ለማለፍ ጥረት አድርገናል። በርካታ ተግዳሮቶች ገጥመውት የነበሩት ይህ ለውጥ ሐሳብ ለችግሮች ሳይበገር እንዲያውም ፈተናዎቹን እንደ ዕድል እየተጠቀመ ለፍጻሜ ደረሰ። የካዳስተር ሲስተም በእቅዱና በሚፈለገው መንገድ ተሰርቶ አገልግሎት መስጠት ጀመረ። በዚህም ምክንያት በወረቀት ይሰጥ የነበረን ካርታ ወደ ካዳስተር ሲስተም በማስገባት በሕዝብና በመንግስት ላይ ደርስ የነበረን ኪሳራና እንግልት ማስቀረት ተቻለ። አሁን ካዳስተር ጨረስ፣ ሬጉላራይዜሽን ጨረስ፣ ህገወጥ ግንባታና ይዞታዎችን ህጉ በሚፈቅደው መሰረት ሬጉላር አድርገን ጨረስ አጠናቀን ዛሬ አፋችን ሞልተን የምንናገርበት ደረጃ አዳማን መሬት ማስተዳደር ችለናል። የካርታ ማለት ኦልሬዲ በፊት በማኑዋል ስርዓቱ ወይም ደግሞ በካዳስተር ስርዓቱ በፊት የምንጠቀምበት ካርታ ነው ማለት ነው። እንደምናየው እያንዳንዱ የሙሉ ከተማውን ቦታዎችን ከተለየ በኋላ እያንዳንዱ ቁራጭ መሬት ዲጂታላይዝ ይሆናል ማለት ነው። እያንዳንዱ ቦታዎች በዚህ መስኩ መሬት ላይ ያለው ነገር ዲጂታይዝ ይደረጋል፣ ኮድ ይሰጠዋል፣ መለያ ቁጥር ይሰጠዋል ማለት ነው። ይህ ሳይት ማለት ምንድነው? እዚህ ቁራጭ መሬት ላይ አዋሳኞቹ እንደዚህ ይቀመጣሉ። ከዛ በኋላ ቁጥር ይሰጠዋል፣ ኮኦርዲኔት ይሰጠዋል። አቀማመጡ በዚህ ሰርቲፊኬት ይጸድቅና ወደ ምዝገባ ክፍል ያልፋል ማለት ነው። ይሄ ከጸደቀ በኋላ ለምዝገባ ዝግጁ ነው ማለት ነው። እዚህ ሲስተም ላይ ምንድነው ሬጂስተር የምናደርገው ስንል መለያ ቁጥሩ ከተሰራች በኋላ እዛ መለያ ቁጥር ላይ ስንት ካሬ ሜትር እንደሆነ፣ ስንተኛ ደረጃ እንደሆነ፣ ቦታው ለምን አገልግሎት እንደሚውል እንመዘግባለን። ሶስተኛ ላይ ደግሞ ምንድነው ሆልደር የማን ነው? ያ ቁራጭ መሬት ያ ባለይዞታ ማን ነው? ስለዚህ በፊት ካርታው አለ። ስለዚህ በዛው መብት በተፈጠረለት መንገድ የማን እንደሆነ እንመዘግባለን ማለት ነው። ሁለተኛ ላይ ራይት ወይም ደግሞ በምን አገኘ፣ በማህበር ሊያገኝ ይችላል፣ በውርስ ሊያገኝ ይችላል፣ በጨረታ ገዝቶ ሊሆን ይችላል፣ በግዢ ሊያገኝ ይችላል። በምን እንዳገኘ እንመዘግባለን። ክራይ ነው ሊዝ ነው የሚለውን እንመዘግባለን። ክራይ ከሆነ ክፍያው፣ ሊዝም ከሆነ ለስንት ዓመት የሚለው ሙሉ መረጃው በሃርድ ኮፒ ያለው ሙሉ መረጃ ወደ በሲስተም ሬጂስተር እናደርጋለን ማለት ነው። ሞርጌጅ የባንክ እግድ ለምሳሌ ካዳስተር ሲመዘገብ ይሄኛው ባለይዞታችን ካርታውን ባንክ አዝይዞ ተበድሮበት ሊሆን ይችላል። ንብረቱ በባንክ ታግዶ ሊሆን ይችላል እና የትኛው ባንክ ስንት ብር መቼ እንደተበደረ ብድሩ መቼ እንደሚያልቅ ኢንተረስቱ ስንት እንደሆነ ሙሉ በዚህ ሲስተም ሬጂስተር እናደርጋለን። ኢንሳ የምንጠቀማቸውን ሲስተሞች ትልቁን ስራ የኛ አስተዋጽኦ እንዳለ ሆኖ ድጋፍ እንዲያደርጉ፣ ምንም እንዳይቆጥሙ፣ ስልጠና እንዲሰጡ ቴሌኮሙኒኬሽን ወረዳኔት አለ። ወረዳኔት ዝርጋታን የተለያዩ የቴክኖሎጂዎች የሚመጡትን ቴክኖሎጂ አክሰፕት አድርጎ ስራ ላይ እንዲውል ከማድረግ አንጻር ሰፊ ስራ ነው የሰሩት ማለት ነው።
ምንም እንኳን የካዳስተር ሲስተም ወደ ተግባር በመግባቱ ስር ነቀል ለውጦችን ማምጣት የተቻለ ቢሆንም አገልግሎትን ማሻሻልና ማዘመን ደግሞ ሌላኛው ቀጣይ ተግባር ነበር። ለዚህም የኢላንዲንግ ሲስተም ለምቶ ተግባራዊ መሆን ቻለ። የሲስተሙ ተግባራዊ መሆን ባለጉዳዩ የሚሻውን አገልግሎት ባለበት ቦታ ሆኖ ማግኘት እንዲችል አድርጎታል። ይህም የተገልጋይን እንግልትና መልካም አስተዳደር ቅሬታዎችን ትርጉም ባለው መጠን ማስቀረት ተችሏል። ማንኛውም ሰው በራሱ ስማርትፎን የሚፈልገውን ጥያቄ አቅርቦ አፕላይ አድርጎ ያለበትን ስታተስ አውቆ ማን እያመላለሰው እንደሆነና ማን እያገለገለው እንደሆነ የሚለይበትና ቅሬታ የሚያቀርብበት ሲስተም መዘርጋት ስለሆነ እሱ ሲስተም ነው የተዘረጋው ማለት ነው። ሙሉ ለሙሉ የመሬት አገልግሎት በከተማም በክፍለ ከተማም በወረዳም ደረጃ እየተሰጠ ያለው ኦንላይን ነው። እንደምታዩት ይሄ ዌብሳይታችን ኢላንድ ሰርቪስ ነው። እነዚህ የምናያቸው ሙሉ ሰርቪሶቻችን ነው ማለት ነው። ለምሳሌ የስም ዝውውር አለ፣ ሽያጭ፣ የባንክ እግድ አለ፣ ባንክ እገዳ ማንሳት አለ፣ ፍርድ ቤት እግድ አለ ማለት ነው። ስለዚህ ሽያጭም ከፈለገ አፕላይ ያደርጋል። አፕላይ ሲያደርግ እዚህ ጋር ሞባይል ነምበሩን ይጠይቃል። በሞባይል ነምበሩን ሎጊን አድርጎ ይገባና የሚፈልገው አግሪመንት አለ አንብቦ ይሞላና የሚያስፈልገው ዶክመንት በፊት ይዞ የሚመጣውን እዛ ሆኖ አታች ያደርግልናል። ያልተሟላ ነገር ካለ ከዛው ኖቲፊኬሽን ይመልስለታል። የተሟላ ነገር ካለ ደግሞ ለባለሙያ ያሳይን ያደርጋል። ባለሙያውን ሰርቶ ደግሞ ለክፍያ ይልካል። የክፍያ ባለሙያውን በሲስተም ነው አይቶ ማርቻንት አይዲ እና ኦፕሬተር አይዲ የቴሌብር ይልክለታል። ባለጉዳዩ እዛው በኤስኤምኤስ ይደርስለታል። አማውንቱና የቴሌብር ነምበር ማለት ነው። እዛው ነው ይከፍልና አታች አድርጎ ይመልስለታል። ያለ ነገር ደረሰኙን ሞርቶ ለባለሙያ ይመልሳል። ባለሙያው ሰርቶ ሲጨርስ ለቡድን መሪው ሲመልስ ቡድን መሪው አፕሮቭ ሲያደርግ የጠየቀው አገልግሎት አልቆላል የሚል ቴክስት ባለበት ይደርሰዋል ማለት ነው። በፊት ያለውና አሁን ያለው ሰማይና ምድር ነው። ከፍተኛ ጭቅጭቅ፣ ኦቨርላፕ የበዛበት ነበር ስለ መሬት ጉዳይ። የአሁኑ ግን ምንም አይነት ችግር የለም። በጽድት ባለ ስራ ነው እየተሰራ ያለው። ምንም ያህል መቆየትም የለውም። አንድ ቦታ ንክኪ የለውም። አንድ ቦታ ትቀርባለህ። ያ ሲስተም ወዲያው ወንበሩ ላይ 2 ደቂቃ ብትቆይ ነው ወዲያው ሌላ ቦታ ይመድባል። ሲስተሙ ያዛል። ክፍያም ከሆነ በሲስተሙ መሰረት ነው የምትሄደው። ኢላንድ ሲጠቀሙ ስማርትፎን የሌላቸው ሰዎች አሉ፣ ከቴክኖሎጂ ጋር የተላመዱ ሰዎች አሉ እና እዛ ሬጅስትሬሽን ላይ ያሉ ሰዎች ምንድነው ምን አገልግሎት ፈለጋችሁ ብሎ ይጠይቁና ያን ዶክመንቶች ሁሉ እዛ ስካን እያደረጉ ለሚፈልገው ጋር አፕላይ ያደርጋሉ፣ ለኛ ማለት ነው። ለምሳሌ የካዳስተር አገልግሎት ከሆነ የመሬት ባንክ አገልግሎት ከሆነ እያንዳንዱ የተለያየ ኦፊስ ስለሆነ በሚፈልጉት አገልግሎት ስካን ያርጉ አፕላይ ያደርጉለት ሃርድ ኮፒውም ማለት ነው። ከዛ ስካን አርጎ አፕላይ ሲያደርጉ እኛ ጋር ሰሚት ብሎ ይመጣል። አፕላይ ያደረጉት አገልግሎት እኛ ኮምፒውተር ላይ ይመጣል ማለት ነው። ከዛ ከመጡ በኋላ እነሱ ያችን ትኬት ይዞ ይገቡና ወረፋቸውን ይጠብቃሉ ማለት ነው። እና ያ ቁጥር ስክሪን ላይ ነው የሚጠብቁት። በዛ ስክሪን ላይ ቁጥራቸው ከደረሰ ወደ ባለሙያው ማጋ ነው መሄድ የምፈልገው ብሎ ወደ ባለሙያው ይሄዳል። ባለሙያው ጋር ሲመጡና ከነ ቁጥሩ ማን እንደሚያገለግል ከነ ፎቶ የኤክስፐርቱን ወይም ደግሞ የባለሙያውን ከነ ቁጥሩ ከነ አገልግሎት ምን አገልግሎት እንደሚሰጥ እና ከነ ፎቶ ጭምር ስክሪኖች ላይ አሉ። አይተ ከሆነ በዛ መሰረት ወረፋ ጠብቆ ወንበሩ ላይ ቁጭ ብሎ እሱ የጠየቀው አገልግሎት ቀድሞ እነሱ ጋር ስለደረሰ እነሱ መስራት ያለባቸውን ሰርተው ለክፍያም ከሆነ አሳይን አድርጎ ጨርሶ ይጠብቁታል ማለት ነው። መጀመሪያ ስመጣ እዚህ መጀመሪያ መረጃው የለኝም ነበረ። ቤት ሆኜ ጉዳይ መከታተል ችል ነበረ።
ይህንን አገልግሎታውን እንዲሰጣቸው የሚገባቸው ሰዎች አንድሮይድ ስልክ ተጠቃሚ ያልሆኑ ሰዎች ናቸው። መረጃው ስለሌለኝ መጣውኝ፣ አልመለሱኝም፣ ወደ ቤት አስተናግደውኛል። አቶ አቦዳጉ የአዳማ ከተማ ነዋሪ ናቸው። ዛሬ ላይ በሲስተም በልጽጎና በአገልግሎት ተሻሽሎ ተገልጋይን በማስተናገድ ላይ በሚገኘው የመሬት አስተዳደር ቢሮ አገልግሎት ለማግኘት ተገኝተዋል። ስለ አገልግሎት አሰጣጥ ጥራቱ ባናገርናቸው ወቅትም ከዚህ በፊት በተደጋጋሚ በቢሮ ይገጥማቸው የነበሩ የመልካም አስተዳደር ችግሮችን ከዛሬው ጋር እያነጻጸሩ እንዲህ አውግተውናል። ከኔ የተነሳ ልንገር፣ የኔ አሁን ዶክመንት አንድ ሰው ሲሰጥ እጅ ማንሻ ስለሚፈልግ በማግስቱ ሳምንት መለስ ይቀጥረኛል። ያ ፋይል የለም። እስካን አድርጌ አመጣለሁ። ስለነቃውባቸው እስካን አድርጌ ሲያመጣ አሁንም ለምቀጥሎ ሰጣል። አሁንም የለም። 4-5 እስካን አድርጌ ሰጥቼ ከየት አመጣ እስከሚባል ድረስ ደርሻለሁ። ለምን እነሱ እጅ ካልሰጣቸው እኔ እጅ መስጠት ስለማልወድ ካልሰጣቸው ያ ፋይል ቶሎ አይሰራልም፣ ፋይል ይጠፋል። በአሁኑ ሰዓት በአንድ መስኮት ዲጂታል አገልግሎት አሰጣጥ በሲስተም ነው ሁሉም ነገር የሚያልቀው። አንድ ነገር መረጃ ጋር መጣ፣ ቁጥር የምትወስደዋለች መረጃ ጋር ያኔ ወስደ መመልከቻ ይሄን እስካን አርገ እስካን ማለት ኦንላይን ገብቷል። ማንም ጠፋ ማለት አይችልም። በአሁኑ ሰዓት 31ዱ መስሪያ ቤት በአንድ መስኮት ማዕከል ስላሉ የምትፈልገው ማንኛውም ሰው እዚህ ታገኛለህ። ማጋ ችግር እንዳለ ራሱ በኦንላይን ኮምፒውተር ያያሉ። ከተጣላ እዛው ይሄ ማዕከል የሚሰጠውንም እርምጃ ይወሰድበታል። ማንገላታት አይችልም፣ ማቆያት አይችልም። ሲስተሙ ያሳያል ሰዓቷን። በፊት ሰዓት የለም። ግልጽና ነጻ ፍትሃዊ የሆነበት ሰዓት ነው። ለዚህ ሴክተር የመሬት ቢሮ ሰራተኛ ሲባል ልክ እንደ አውሬና እንደ ሌባ ነው የሚታየው። አመራሩ ብቻ ሳይሆን ሰራተኛ የመሬት ቢሮ ሰራተኛ ነኝ ብሎ በኮንፊደንስ በከተማ ውስጥ አይናገርም። በየትኛውም ስብሰባ ላይ የመሬት አመራርም ሆነ ሰራተኛ በተለይ በየአመቱ ግምገማ መጨረሻ ላይ የህዝብ ውይይት ላይ አይገኝም። ቢኮዝ የሚሰራው ስራ ብልሹ ስለሆነ። ለዛም ከዚህ በፊት በከተማ ደረጃ መሬት ቢሮ ራንክ ውስጥ አይደለም የመጨረሻ ላይ የሚቀመጥ ሴክተር ነው። ከዛ በኋላ ከጀመርንበት ሪፎርም ከጀመርንበት ጀምሮ አንደኛ ነው ስንወጣ የነበረው። በከተማ ደረጃ የተለያዩ ፊድባኮች ተወስደው ነው የሚገመግሙ አካላቶች ገምግመው ውጤትህ ሜጀር ሊደረግ የሚችል ከ1 እስከ 3 የምንወጣበት ሁኔታ ነው ያለው ማለት ነው። በከተማም በክፍለ ከተማም ደረጃ እንደ አዳማ ከተማ አስተዳደር የመሬት አገልግሎትን ከማዘመን አንጻር በእቅድ ከተያዙ ተግባራት መካከል ለተገልጋዩና ለባለሙያው ምቹ የሥራ ከባቢን መፍጠር ሌላኛው ውጤታማ ተግባር ነበር። ባለሙያው የአገልጋይነት ስሜት ተጋብቶበት ማገልገል እንዲችል ስልጠና መስጠትን ጨምሮ ምቹ የሥራ ሁኔታዎች እንዲፈጠሩለት ማድረግ ተችሏል። ተገልጋዩም አገልግሎት ለማግኘት ከሚጠይቅበት ሲስተም ባሻገር ቅሬታውን ማቅረብ የሚችልበት መሳሪያም ተገጥሞ አገልግሎት እየሰጠ ይገኛል። ማሽኑ የተለያዩ አገልግሎት የምንሰጣቸውን እያንዳንዱን ሳጥኖች የያዘ ነው እና ሰርቪሱም አገልግሎቱም ምን እንደሆነ የያዘ ነው። መጀመሪያ መግቢያ ላይ ትኬት ስላለ እሱን ይዘው ይመጣሉ። በዛ ትኬት መሰረት ይሄንን እናወጣለን ማለት ነው። ከዛን የተገኘ የገቡበትን ቢሮ ከነገሩን በኋላ ስልካቸውን ይጽፉና ምን አይነት አገልግሎት እንደነበረ ይነግሩናል። በጣም ጥሩ ከሆነ በጣም ጥሩ፣ መካከለኛም ከሆነ ዝቅተኛም ከሆነ ያሉበት፣ ለምሳሌ ዝቅተኛ ቢመርጡ ለምን እንዳሉ ምክንያታቸውን መጻፍ ይችላሉ ማለት ነው ስላለ ቦታ። ጥሩም ከሆነ ጥሩ ያሉበትን ምክንያት ይጽፉና ይወጣሉ ማለት ነው። ከዛን ጊዜና አሁን ስናወዳድረው የሰማይና የምድር ያህል ነው ልዩነት አለ። ሰራተኛ ላይ ምንም ችግር የለም። ያንም ሰራተኛ የነበረን ነው አሁንም ያለነው ነው። ግን ሞቲቬሽን አለ። አሁን በተስተካከለ ሁኔታ ላይ ሁሉም ሰዓቱን አክብሮ
ከስተመርን ምን ትፈልጋለህ ብሎ በአጭር ጊዜ ውስጥ በሚፈለገው ጥራት አገልግሎት እየሰጠ ነው ያለው። ከወረፋ አያያዝ ጀምሮ ተቀምጠው እስከሚስተናገዱበት ስፍራ ድረስ ምቹ ሆኖ ተዘጋጅቷል። ድሮ መኪናውን ይዘን ሄደን የነዳን ውጪ ነው ፓርኪንግ የምናቆመው። አሁን እዚህ ግቢ ውስጥ አቁመ ነው መኪና ሴፍቲ ነው። እንደዚሁ እንዳለ በዚሁ አይነት እንዲቀጥል እየፈራን እየተሸማቀቅ ነበር የመጣ ነው። አሁን ከዚህ በር ተጀመረ እስከ መጨረሻው ድረስ ጥሩ መስተንግዶ፣ ቁጭ በሉ ተብለን በስነ ስርዓት ተነሱ ግቡ አነጋግሩ ተብለን ሳንሸጋገር እንትን ያልነው በጣም ብዙ ለውጥ አለ። ሁኔታው መዝናኛ ቦታ ነው የሚመስለው፣ ጉዳይ ማስፈጸሚያ ቦታ አይደለም። በጣም ነው ደስ የሚለው። ከውጭ ስትመጣ ጀምሮ ያለው ነገር ያው በአጠቃላይ በቃ የዘመነው ነው ሁሉ ነገር። በጣም ደስ የሚል አገልግሎት አግኝቻለሁ። በትክክል አዳማ ውስጥ መሬት የኢኮኖሚ ምንጭ ሆነ። ከችግር ምንጭነት ወደ ኢኮኖሚ ምንጭነት ሆኗል። ድሮ አገልግሎት አካባቢ ሰልፍ የመሬት ችግር ነበር። አሁን እንደ ማንኛውም አገልግሎት ያለው ውጣ ውረድ እንጂ ትክክለኛ ዲጂታል ሆኗል። 100% ዲጂታላይዝ አድርገናል። ይሄ ትልቅ ውጤት ነው። ያን የነበረውን ፈተና ሙሉ ደግሞ አገልግሎትን በኢላንድ ብቻ አገልግሎት ከዚህ እስከ ወረዳ ሙሉ ዲጂታል አገልግሎት መሸጋገር ማለት የምትኮራበት ስራ ነው ማለት ሶ ሌላውን ስራ ከዚህ ብዙ መማር ይቻላል ማለት። አጠቃላይ ከዚህ ማሳያ የሚሆነው 2012 ሰኔ የአዳማ ገቢ 1.4 ቢሊዮን ነበር። መሬት ላይ ሲሰራ ብዙ ነገር ላይ ነው የሚሰራው። ደላላው ነው የመሬት ስራ ለቆ ወደ ሌላ ስራ ይሰማራል። መሬትም ለኢንቨስትመንትም መሬቶች ይገኛሉ። ለብዙ ሰዎች የመኖሪያ ቤት ችግር ምንም ሳናወጣ በብዛት ለኢኒሼቲቭ ብለነው ግብርና ክላስተር ለኮቴጅ ኢንዱስትሪ የምንሰራው አንድም ካሳ አልከፈልንም። ከዚህ የተገኘ መሬት ነው በህገ ወጥ የተያዘ ብዙ ሺህ ሄክታር እኮ ብዙ እኮ ነው። ብዙ ሄክታር ማለት ቦሌ ብትሄዱ፣ ዳቤ ብትሄዱ፣ ደንበላ ብትሄዱ፣ በኩ ብትሄዱ የተሰራው ልማት በሙሉ ከዚህ የተገኘ ብዙ ሀብት መሬት በህገ ወጥ የተያዙ በትርፍ የተያዙ የማይገባውን ሰው አጥሮ የተያዙ ገኝ የሀብት ምንጭ ሆነዋል። ገቢያችን እዛኔ 1.4 ቢሊዮን ነበረ። የዘንድሮ አዳማ ገቢ 18 ቢሊዮን ደርሷል ማለት። ሌላ ከተማን በፕላን መምራት አዳማን በትክክል የአዳማን ፕላን ወደ ኖርማል ለማምጣት ብዙ ጥረት አድርገን መንገዶች ሰፍተዋል። በዚህ ምክንያት በሬጉላራይዜሽኑ ምክንያት ብዙ መንገዶች ከፋፍተናል። ብዙ ህገወጥ በማይገባው ቦታ የሰሩ ህገወጥ ግንባታዎችን በማስተካከል ችግሮቹን በዚህ መልኩ ለማሻሻል ጥረት አድርገናል። ውጤቱ ብዙ ነው። መሬትን በማዘመን ተግባር ውስጥ የተገኙት ውጤቶች ቀላል የማይባሉና መንግስትን ከኪሳራ ህዝብንም ከምሬት የታደጉ ናቸው። አሁን ቤቱ ብቻ ሳይሆን ሰውም ተቀይሯል። በቃ ውስጣቸውም ግልጽ ናቸው። የስራ ሰው ናቸው። ምንም እንከን የሌላቸው ናቸው። ለዚህ ፈጣኝ ምላሽ የሚሰጡበት ቤቱ ብቻ አይደለም፣ ሰራተኛው ራሱ የሚያረካ የሚያስደስት ነው። ዩኒፎርም ናቸው። ከዚህ ቦታ አታጣም እከሌ የለም ማለት አትችልም። እንደ ዶሮ እኮ አንድ ባለ ጉዳይ ለማግኘት አንድ ወር ትመላለሳለህ ቢሮ። አሁን ያ ሁሉ ተቀርፎ የለም። አንድ ባለ ጉዳይ ለማግኘት ኃላፊ ለማግኘት አሁን ኃላፊ እዚሁ ነው ተመድቦ የከንቲባውን የወከለ እዚህ ነው አለ። ቅሬታ ካለ ችግር ከደረሰብኝ ክፍለ ከተማ ወረዳ ካደረሰብኝ ቅሬታ እዚሁ አለ። ሲቪል ሰርቪስ እዚሁ ይፈታል፣ እዚሁ ይመራል ሲስተሙን። ስለዚህ አሁን ምንም ህዝቡ ይቸገራል
ግልጽነት የለም ማለት አትችልም። ብልሹ አሰራር ቀንሷል። ሙሉ በሙሉ ጠፍቷል። በብዙ ፐርሰንት ቀንሷል። በብዙ ማለት ብዙ መንገዶች ተዘግቷል። ሰው መሬትን ይዞ ምሎ ቀንሷል። ፍርድ ቤትም ብትሄድ ዲጂታል ስለሆነ ሰው ይገባኛል በማይገባው የሚጠይቀው ቀንሷል። ፈተና የነበረው ፍርድ ቤት አካባቢም ሰዎች ይካሰሳሉ በማይሆን በፎርጅድ ካርታ። እኛ ኦፊሻሊ እንደ ከተማ ዲጂታል ካርታ ብቻ ነው ሰው መብት ያለው አዳማ ውስጥ። ሌላ ካርታ እጁ ሊኖር ይችላል፣ አናቀውም። እሱ እኛ በመንግስት ፊት ተቀባይነት የለውም፣ አናቀውም። ሰው ፍርድ ቤት ሄዶ መጠየቅ መብት የለው። እኛ መብት አለው ብለን እንደ ከተማ ካቢኔ ወስነን የሚመለከተውን ሁሉ አሳውቀናል እስከ ፍርድ ቤት። በቃ እኛ ይሄን ናይል ዲጂታላይዝ አድርገን ዲጂታል ካርታ ሰጥተናል። ምናልባት ግለሰቦች ለሆነ ጉዳይ ወደ መሬትን ጉዳይ የሆነ ወደ ፍርድ ሲመጡ ካርታቸው ዲጂታል መሆኑን ሳታረጋግጡ ፋይል መክፈት ህገወጥን ማበረታታት ነው የሚሆነው ብለን እሱን ምንድነው ብልሹ አሰራሮችን በዚህ መልኩ ለመቀነስ ጥረት አድርጓል። የአዳማ ከተማ አስተዳደር መሬት ቢሮ እስካሁን ባከናወናቸው ተግባራት ውጤታማ ተግባራትን ያከናወነ ቢሆንም በቀጣይ በተለይም አሁን የተጀመረውን ቴክኖሎጂ በተሻለ ደረጃና በሰው ሰራሽ አስተውሎት ወይም ኤአይ የታገዘ ለማድረግ በርካታ ተግባራትን እያከናወነ ይገኛል። የስማርት አዳማ 10 ፒላሮች አንዱ መሬት ላይ ነው። አሁን ያለንበት ደረጃ የላንድ ዲጂታል ትራንስፎርሜሽን ላይ ነው። መሬትን ዲጂታል ትራንስፎርሜሽን ማረጋገጥ ደረጃ ደርሰናል። በዚህ ዓመት አሁን በቅርቡ የሚመረቅ ትልቅ ፕሮጀክት ባለፉት ዓመታት የሰራነውን ወደሚቀጥለው የሚያሸጋግር የአዳማ ላንድ ዲጂታል ትራንስፎርሜሽን ይፋ ይሆናል። እሱን አጠናቀና እሱ ማለት ነው መልቲ ፐርፐስ ካዳስተር ሲስተም የምንለው ነው። በፊት የነበረን ኦቨርላፓን ማስቀረትና አገልግሎቷን ትንሽ ማሻሻል ነው። አሁንስ ወደሚሻለው መሄድ ነው። ከዛ ተነስተን አምና 2018-7 ሙሉ ጊዜ ወስደን መረጃዎችን ማሻሻል እና የበለጠ በረራ ወስደናል። ድሮን በረራ ከሚመለከታቸው ፌዴራል መስሪያ ቤት ጋር ሆነን ዳግም በረራ ወስደን ዳታ አናሊሲስ ላይ ነው ያለ ነው፣ እየጨረስን ነው። ይሄን አጠናቀን ድሮ ካርታችን ኤክስዋይ ኮኦርዲኔት ነበረው። አሁን ግን ለነዋሪው የምንሰጠው ካርታችን የምንቀይረው ወደ ስሪዲ ነው። ወደ ስሪዲ ካርታ ልንቀይር ዝግጅቱን ጨርሰናል። ለምንድነው እሱ ያ ቦታ ላይ ያለውን ሀብት ካርታውን እንስጠው እንጂ እዚሁ አዳማ ቢሮ ሆኜ በዛኛው ሲስተም የትኛው ቦታ ላይ ምን አይነት ሀብት ነው ያለው ፕሮፐርቲ ቫሉዌሽን ወደዛ ነው ጨርሰናል። ማለት ሙሉ ዝግጅቱን ጨርሰናል። ዛሬ ላይ አዳማ ከትላንቱ ይልቅ ዘምናለች። ከዛሬዋ ይልቅ ነገዋ ያጓጓል። መጥፎ ምሳሌ የነበረው ችግሯ ተቀርፎላት ለሌሎች ከተሞች ምሳሌ ለመሆን በቅታለች። ይህ ተግባሯም እንደ ሀገር እየተሰራበት ያለውን የዲጂታል ኢትዮጵያን እውን ከማድረግ አንጻር ጉልህ ሚና መጫወቷን የሚያሳይ ነው።